እውነት ለመናገር እንደ ዛሬም ተሰምቶኝ እንደ ዛሬም ከፍቶኝ አያውቅም። ምክንያቱም ቡቡ በጣም ክው ነው ያለ እግዚአብሔር ፊቱን ይውስጥ ፊቱን ይዩት። በጣም እግዚአብሔርን ነው የምላችሁና ሲጀመር አክብሮ ቤት ስለመጣቸው አመሰግናለሁ። ሌላ ነገር ነው የሚወራ። ምክንያቱም እንግዳ ነው ቤት ነው የጠራ ሰው ማውራትም ካለብህ ደግሞ ብቻውን ጠርተህ ከካሜራ ጀርባ ማውራት አለብህ። አንተ መቼ ነው የምታውቀው? ጉድ እኮ ነው። እና ቤታችሁ እንግዳ ሲመጣ ለወደፊትም ከካሜራ ጀርባ ማውራት አለባችሁ ማለት ነው። ሁሉም አደባባይ አይወጣም እኮ ለስሙ ሶሻል ሚዲያ ተጠቃሚ ነውና እንዴት ነው ይሄንን የሚጠፋብህ? ልጁን እኮ ምግብ እየበላ ነበር ቁጭ ነው ያለ ቁጭ ነው አራገ ምግቡን ራሱ ማለት ነው። እና እኔ ልሳቀቅል እውነት እግዚአብሔርን እኔ ልሳቀቅል ቡቡዬ ማለት ነው። እና እነሱ ይታረቃሉ። እስቲ መሃላቸው የሄዳችሁ አታበጣብጡ ልጆቹን ማለት ነው። እግዚአብሔርን ምን አይነት ነው? የመላጣ ፀጉሩ መላጣ ነው ደግሞ ለዚህ ነው እንዴ በረሃ የሆንከው ሰውየው። እና እውነቴን ነው የምላችሁ ጨረቃ ፋሚሊ እኔ በጣም አዝኛለሁ ማለት ነው። የተሰማኝን ነገር ነው የምናገረው። እና ይቅርታ ተሰምቶኛል እኔ ከምንም በላይ ማለት ነው። ቡቡ ሳቁ ደስታው ራሱ እኔ እንጃ ጥፍት አለ በአንዱ በሰላም እያወራ በሰላም እየበላ በሰላም እየጎረሰ ነበረ። ልክ እግዚአብሔርን ሳህናው አስቀምጦ በቲሹ በክሊኒክስ ማለት ነውና እጁን ነው ጠረገ። ይሄማ አትብላ ነው አትብላ ነው። እውነት እንደዛ ነው የሚመስለው። እና ቤተሰብ እነዚህ ሁለቱ ልጆች ለመጣላት የማታረጉት ጥረት የለም ማለት ነው። እንዲለያዩ የማታረጉት ጥረት የለም። ግን እነሱ ውሎም አድሮም ነገሮቹ ይስተካከላል እንጂ ተስተካክለው ወደ ራሳቸው ህይወት ወደ ራሳቸው ፍቅር ይመለሳሉ እንጂ ለእናንተ እንደዚህ እናንተ አይደለም። አዎ እንደናንተ አይደለም። እግዚአብሔርን ለሱ ተቆደቆንከው አንተ በስርዓት ቁጭ ብለህ ከካሜራ ጀርባ አታወራም? ምን አይነት ልጅ ነክ እንደው ላይክ ሰብስክራይብ እንደ ሼር ጨረቃ ፋሚሊ